ቡካዮ ሳካ በጉዳት ምክንያት ማረፉ በአእምሮ ረገድ እንደተጠቀመው ተናግሯል። ቡካዮ ሳካ በጡንቻ መሳሳብ ጉዳት ለ101 ቀናት ከሜዳ ርቆ በቅርቡ ወደ ሜዳ መመለሱ ይታወሳል። ባለፈው ሳምንት ወደ ሜዳ በተመለሰበት ጨዋታ ፉልሃምን አርሰናል ሲያሸንፍ ግብ ማስቆጠሩ ይታወሳል። ቡካዮ ሳካ ከኤቨርተን ጋር አቻ በተለያዩበት ጨዋታ እንዲሁ ተቀይሮ ገብቶ እንግዲህ 45 ደቂቃ ያክል መጫወቱ የሚታወስ ነው። በአእምሮ በኩል በተለይ ማረፌ በጣም ለኔ ጠቅሞኛል ሲል ቡካዮ ሳካ አስተያየቱን ሰጥቷል። በተለይ ላለፉት 5 አመታት ያለምንም ረፍት ነበር ጨዋታዎችን ሳደርግ የነበረው። ስለዚህ አሁን ላይ በጉዳት ምክንያት ማረፌ ለኔ በጣም ጠቅሞኛል፣ ነገሮችን በብዙ መልኩ እንዳስተካክል ረድቶኛል ሲልም አስተያየቱን ሰጥቷል። የጉዳቴን ሁኔታ ከተመለከትኩኝ በኋላ ቀዶ ጥገና ካደረኩኝ በኋላ ራሴን ወደ ሜዳ በመመለስና ጠንካራ በመሆን ላይ አተኩሬ ነበር ስሰራ የነበረው ሲልም አስተያየቱን ሰጥቷል። ወደ ሜዳ በመመለሴ በጣም እንደ አዲስ ያክል የሆነ ስሜት ነው የተሰማኝ። በአእምሮ በአካል ብቃትም አዲስ ያክል ስሜት ፍሬሽ አይነት ስሜት ነው የተሰማኝ ሲል አስተያየቱን ሰጥቷል። እንግሊዛዊ ተጫዋች እንግዲህ 2 አመት ኮንትራት ይቀረዋል በመድፈኞቹ ቤትና በቅርቡ ውሉን ያራዝማል ተብሎ ነው የሚጠበቀው። ለአርሰናል መጫወትና ሁሉንም ዋንጫዎች ማሸነፍ ፈልጋለሁ ሲልም ነው የ23 አመቱ እንግሊዛዊ ቡካዮ ሳካ የተናገረው። ደጋፊዎቹ በጣም ከጎኔ የነበሩ በጣም አመሰግናቸዋለሁ ሲልም አስተያየቱን ሰጥቷል። ለኛ ልዩ ፍቅር አላቸው። በዛሬው በተለይ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በስቴዲየም ተገኝተው ከጎናችን እንዲቆሙ እፈልጋለሁ ሲልም አስተያየቱን ሰጥቷል። ወደ ሜዳ በመመለሴ በጣም ጥሩ ስሜት ተሰምቶኛል። አሁን ጨዋታዎችን ማሸነፍ ላይ ነው ሙሉ ትኩረቴ ሲልም አስተያየቱን ሰጥቷል። በዛሬው ጨዋታ ላይ እንግዲህ በተለይ ሙሉ ደጋፊዎችን እንደሚፈልጉ የአርሰናል አሰልጣኝ ሚካኤል አርቴታም እንዲሁ ከጨዋታው አስቀድሞ ትላንትና በሰጡት ጋዜጣዊ መግለጫ ላይ ተናግሯል። አርቴታ እንግዲህ ሙሉ ስቴዲየሙ መልቶ ሙሉ ድጋፋቸውን የደጋፊዎቻችንን እንፈልጋለን ሲሉ ነው አስተያየታቸውን የሰጡት። አሰልጣኝ የሆንኩት ለዚህ አይነት ጨዋታ ነው፣ እንደምናሸንፍ እርግጠኛ ነኝ ሲሉም ነው አስተያየታቸውን የሰጡት። ነገ በጋብሪኤል ማጋሌሽ ቦታ ማንን አሰልፌ ማጫወት እንደሚገባኝም ወስኛለሁ ሲል ነው ሚካኤል አርቴታ የተናገረው። ምን ማሳካት እንደምንፈልግ ግልጽ ነው። ፍላጎታችንን ለማሳካት ወደ ሜዳ እንገባለን። ካርሎ አንቸሎቲ ለኔ ትልቅ መነሳሻ ነው። እሱ በቻምፒየንስ ሊግ ትልቅ ታሪክ አለው። ከማንም በላይ ዋንጫውን ማሳካት ችሏል። በቡድኔ በጣም እተማመናለሁ። እንደምናሸንፍ እርግጠኛ ነኝ። ስራችንን መቀጠልና ከቅዳሜ ጨዋታ ማገገም አለብን ሲሉም አስተያየታቸውን ሰጥቷል። ነገ ደጋፊዎቻችን ቀድመው ጨዋታው ከመጀመሩ ገብተው 60 ሺህ ሆነው ስቴዲየሙን እንዲሞሉ ነው የምፈልገው ሲሉም አስተያየታቸውን ሰጥቷል ሚካኤል አርቴታ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የሊቨርፑል አምበር ቪርጂል ቫን ዳይክ በውል ማራዘሚያ ዙሪያ ከክለቡ ጋር ድርድሩ በጥሩ መልኩ እየተጓዘ መሆኑን ተናግሯል። የ33 አመቱ ሆላንዳዊ ተከላካይ የውድድር አመቱ እንደተጠናቀቀ በቀዮቹ ቤት ያለው ውል የሚያበቃ ሲሆን ውሉን ለማራዘም ከክለቡ ጋር ሲነጋገር መቆየቱ ይታወሳል። ሊቨርፑሎች በተለይ የትሬንት አሌክሳንደር አርኖልድ የመሐመድ ሳላህና የቪርጂል ቫን ዳይክ ውል ጋር በተገናኘ ለረጅም ጊዜ እንግዲህ ከተጫዋቾቹ ጋር ሲነጋገሩ መቆየታቸው የሚታወስ ነው። ትሬንት አሌክሳንደር አርኖልድ እንግዲህ ክረምት ሲመጣ ሪያል ማድሪድ እንደሚቀላቀል መረጋገጡ የሚታወስ ነው። አሁን ላይ እንግዲህ የሁለቱ ተጫዋቾች ጉዳይ ላይ ነው እልባት ለማግኘት ጥረት እያደረጉ የሚገኙት ሊቨርፑሎች። ያንበላቸው ቪርጂል ቫን ዳይክ ጉዳይ ግን በጥሩ ሁኔታ እየሄደ እንደሆነ ተጫዋቹ ተናግሯል። ከሁዱ የፉላም 3-1 ሽንፈት በኋላ ስለ ውል ማራዘሚያው ጉዳይ ተጠየቀው ቫን ዳይክ በድርድሩ ዙሪያ መሻሻሎች አሉ ሲል ተናግሯል። በሊቨርፑል ስለመቆየቴ ግን አሁንም አላውቅም፣ ወደፊት የሚሆነውን እናያለን። እነዚህ የውስጥ ውይይቶች ናቸው፣ ስለዚህ ወደፊት የሚሆነው ይታወቃል ሲል ነው የተናገረው። ክለቡን በጣም ወዳለው፣ ደጋፊዎቹን በጣም ወዳቸዋለሁ፣ ሁሌም ከጎናችን ናቸው ደጋፊዎቻችን፣ በስኬታችንም ልንሸልማቸው እንፈልጋለን። በመጪው እሁድ ከዌስትሃም ጋር ባለው ጨዋታም በስቴዲየም እንዲገኙ እንፈልጋለን። ሁሌም ስቴዲየሙን ልዩ ድባብ እንዲያላብሱት እንፈልጋለን ሲል ነው ቪርጂል ቫን ዳይክ የተናገረው። አሁን ላይ ድርድሩ እንግዲህ ከሊቨርፑል ጋር በጥሩ መልኩ እየተጓዘ እንደሆነ ነው የተናገረው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የእንግሊዝ
ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ትላንት አንድ ቀሪ ጨዋታ ሲካሄድ ወደ ኪንግ ፓወር ስቴዲየም ተጉዞ ሌስተር ሲቲን የገጠመው ኒውካስል ዩናይትድ 3-0 በሆነ ውጤት አሸንፏል። እንግዲህ በቀጣዩ ዓመት ለአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ቦታ ለማግኘት ጥረት እያደረጉ የሚገኙት ኒውካስል ዩናይትዶች ወሳኝ 3 ነጥቦችን አሳክተው ተመልሷል። ኒውካስል ላለመውረድ እየታገለ የሚገኘውንና በሜዳው ውጤት የራቀው ሌስተር ሲቲን በመጀመሪያው ግማሽ ባስቆጠራቸው በ34 ደቂቃዎች ውስጥ ባስቆጠራቸው 3 ግቦች ነው ማሸነፍ የቻለው። ጨዋታው በተጀመረ በሁለተኛው ደቂቃ ጃኮብ መርፊ ቲኖ ሊቭሬሜንቶ ያመቻቸውን ኳስ አስቆጥሮ ኒውካስልን ቀዳሚ ሲያደርግ ብዙም ሳይቆይ በ11ኛው ደቂቃ እንዲሁ ፋቢያን ሳር ከርቀት አክሮሮ የሞከራትና የግቡ አግዳሚ መለሳትን ኳስ አግኝቶ ለራሱ ሁለተኛውን ለቡድኑም ሁለተኛውን ግብ ጃኮብ መርፊ ከመረብ ማገናኘት ችሏል። ጃኮብ መርፊ ትላንትና እንግዲህ በ11 ደቂቃዎች ውስጥ ነው 2 ግቦችን በተከታታይ ማስቆጠር የቻለው። ጃኮብ መርፊ በፕሪሚየር ሊጉ ያስቆጠረውን የግብ መጠን 8 አድርሷል። በ34ኛው ደቂቃ ሃርቪ ባርንስ ጆሊንተን መቶ ግብ ጠባቂ የተፋን ኳስ አግኝቶ የኒውካስልን 3ኛ ግብ ከመረብ ማገናኘት ችሏል። ግቧን ተከትሎ በቡድናቸው እንቅስቃሴ ያልተደሰቱት የሌስተር ሲቲ ደጋፊዎች ተቃውሟቸውን አሰምተዋል። ፓትሰን ዳካ ለሌስተር የማስተዛዘኛ ግብ ለማስቆጠር ያደረገው ሙከራ የግቡ ብረት አክሽፎበታል። አሰልጣኝ ኤዲ ሃው 3-0 መምራታቸውን ተከትሎ ከረፍት መልስ ወሳኝ ተጫዋቾቻቸውን ብሩኖ ጉማሬሽ፣ ጆሊንተን እና አሌክሳንደር ኢሳክን ቀይረው አስወጥቷል። ኤዲ ሃው በተለይ በመጪው እሁድ ከማንቸስተር ዩናይትድ ጋር ላለባቸው ወሳኝ ጨዋታ እንግዲህ እነዚህን 3 ተጫዋቾች አሳርፏል። ጨዋታው እየቀዘቀዘ መምጣቱን ተከትሎ የሌስተር ሲቲው አሰልጣኝ ሩድ ቫን ኒስተልሮይ ለ15 ዓመቱ አጥቂ ጀርሚ ሞንጋ የመሰለፍ እድል ሰጥቷል። ይህ ተጫዋች እንግዲህ በወጣት እድሜው የተሰለፈ ተጫዋች መሆን ችሏል። ጀርሚ ሞንጋ ትላንትና እንግዲህ ቫን ኒስተልሮይ የመሰለፍ እድል ሰጥቶት ሞንጋ ከአርሰናሉ ኢታን ንዋኔሪ በመቀጠል በፕሪሚየር ሊጉ በትንሽ እድሜው የተጫወተ ወጣት ተጫዋች ሆኗል። ትላንትና በ15 ዓመት ከ271 ቀን እድሜው ነው ሞንጋ እንግዲህ ሁለተኛ ወጣት እድሜ ያለው ተጫዋች ሆኖ በፕሪሚየር ሊጉ መሰለፍ የቻለው። ኢታን ንዋኔሪ የአርሰናሉ ተጫዋች በ15 ዓመት ከ181 ቀኑ መስከረም 2022 ላይ እንግዲህ በወጣት እድሜው የተሰለፈ የመጀመሪያ የፕሪሚየር ሊጉ ተጫዋች መሆኑ የሚታወቅ ነው። ትላንትና ደግሞ ሞንጋ እንግዲህ ተሰልፎ ተጫውቷል። ያደረገው መለያም የተለየ ነበር። በተለይ የቤቲንግ የአወራራሽ ድርጅት ማስታወቂያ ያደርጋል ሌስተር ሲቲ በመለያው ላይ። ነገር ግን ትላንትና ከ18 ዓመት በታች የሆነ ተጫዋች ስለሆነ ጀርሚ ሞንጋ መለያው ላይ ይሄንን ማስታወቂያ ሳያደርግ ነው ወደ ሜዳ የገባው። ሌስተር ሲቲ ሽንፈቱን ተከትሎ መጥፎም ሪከርድ ሰብሯል። ቀብራዎቹ በሜዳቸው ግብ ሳያስቆጥሩ በ8 ተከታታይ ጨዋታዎች በመሸነፍ የዋትፎርድን የ1972 ሪከርድ አሻሽሏል። ዋትፎርድ እንደ አውሮፓውያኑ አቆጣጠር በ1971-72 የውድድር ዓመት ከታህሳስ 1971 እስከ መጋቢት 1972 ድረስ በሜዳው በተከታታይ 7 ጨዋታዎች ግብ ሳያስቆጥር ተሸንፎ ነበረ። ይህንን ሪከርድ ሌስተር ሲቲ ትላንትና እንግዲህ ሰብሮታል። በ8 ተከታታይ ጨዋታዎች ተሸንፎ ግብ ሳያስቆጥርም በሜዳው ማለት ነው። ከዚህ በተጨማሪም ሌስተር በክለቡ የ141 ዓመታት ታሪክ ለመጀመሪያ ጊዜ በአንድ የውድድር ዓመት በሜዳው 11ኛ ሽንፈቱን ነው ትላንትና ያስመዘገበው። ሌስተር ሲቲ አሁንም በሂሳባዊ ስሌት ከሊጉ ባይወርድም በዚሁ ከቀጠለ ግን ወደ ሻምፒዮንሺፑ የመውረዱ ነገር አይቀሬ እንደሆነ እየተነገረ ነው የሚገኘው። ሩድ ቫን ኒስተልሮይ በጣም ከባድ ምሽት ነበር ሲል ከትላንትናው ጨዋታ መጠናቀቅ በኋላ ተናግሯል። ኒውካስል ዩናይትድ እንግዲህ ትላንት ማሸነፉን ተከትሎ አንድ ተስተካካይ ጨዋታ እየቀረው በ53 ነጥብ እኩል ከቼልሲ ጋር 53 ነጥብ ይዞ በግብ ክፍያ ተበልጦ 5ኛ ደረጃ ላይ ተቀምጧል። ተስተካካዩን የሚያሸንፍ ከሆነ እንግዲህ 4ኛ ደረጃ ወይንም ቻምፒየንስ ሊጉን የሚያሳትፈውን ደረጃ የሚይዝ ነው የሚሆነው። ሊቨርፑል በ73 ነጥብ የእንግሊዝ ፕሪሚየር ሊግን እየመራ ሲሆን አርሰናል በ62 ነጥብ ሁለተኛ ሆኖ ይከተላል። ኖቲንጋም ፎረስት በ57 ነጥብ 3ኛ ደረጃ ላይ ተቀምጧል። ቼልሲ እና ኒውካስል ዩናይትድ በእኩል 53 ነጥብ በግብ ክፍያ ተበላልጠው 4ኛና 5ኛ ደረጃ ላይ ይገኛሉ። ማንቸስተር ሲቲ በ52 ነጥብ 6ኛ ደረጃ ላይ ነው።
ኢፕስዊች ታውን፣ ሌስተር ሲቲ እና ሳውዝሃምፕተን በ20 እና በ17 እንዲሁም በ10 ነጥብ የደረጃ ሰንጠረዡ ግርጌ ላይ የሚገኙ ክለቦች ናቸው። ያው ሳውዝሃምፕተን ቀደም ብሎ ከፕሪሚየር ሊግ መውረዱን ማረጋገጡ የሚታወስ ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በጣሊያን ሴሪኤ የ31ኛ ሳምንት መርሃ ግብር ትላንት አንድ ቀሪ ጨዋታ ተከናውኖ ነበር። ናፖሊ ከቦሎኛ ጋር አንድ አቻ ተለያይቷል። ከመሪው ኢንተር ሚላን ጋር ያለውን የነጥብ ልዩነት የሚያጠብበትን እድል ሳይጠቀም ቀርቷል። ናፖሊ ትላንት ወደ ስታዲዮ ሬናቶ ዳሎራ ተጉዞ ቦሎኛን የገጠመው ናፖሊ አንድሬ ፍራንክ አንጉዊሳ በ18ኛው ደቂቃ ባስቆጠራት ግብ እንግዲህ ቀዳሚ መሆን ችሎ ነበር። ናፖሊ ተጨማሪ ግብ ለማስቆጠር በማቴዎ ፖሊታኖ እንዲሁም በስኮት ማክቶሚናይ ጥረቶችን አድርጎ ነበር፣ ነገር ግን ሳይሳካለት ቀርቷል። ቦሎኛ ግን ከረፍት መልስ የተሻለ እንቅስቃሴ አድርጓል። ጫና ፈጥሮም የተጫወተ ሲሆን በ64ኛው ደቂቃ ያቻነት ግብ አግኝቷል። ዳን ዶዬ ጄንስ ኦድጋርድ ያመቻቸለትን ኳስ በግሩም ሁኔታ በተረከዙ በማስቆጠር እንግዲህ ባለሜዳዎችን አቻ አድርጓል። ንዶዬ ያስቆጠረበት መንገድ እጅግ በጣም ማራኪ የሚባል ነበረ። 8ኛ የሴሪያ ግቡም ሆኖ ተመዝግቦለታል። ቦሎኛ በ90ኛው ደቂቃ አሸናፊ የሚያደርገውን እድል በኢሜል ሆልም አግኝቶ የነበረ ቢሆንም ሆልም በጭንቅላቱ የመታውን ኳስ የናፖሊው ግብ ጠባቂ ሲሞን ስካፌት አክሽፎበታል። ናፖሊም እንዲሁ በባከነ ደቂቃ ላይ ጥሩ የሚባል የግብ ዕድል አጋጣሚ አግኝቶ ነበር። ሮሜሉ ሉካኩና አንጉዊሳ ግን ኳሷን ሳይጠቀሙበት ቀርቷል። ውጤቱን ተከትሎ ናፖሊ ባለፈው ቅዳሜ መሪው ኢንተር ሚላን ከፓርማ ጋር 2-2 በመለያየቱ ልዩነቱን ወደ 1 ያጠባል ተብሎ ተጠብቆ ነበረ። ነገር ግን ትላንትና ነጥብ መጣሉን ተከትሎ ይህንን እድል ሳይጠቀም ቀርቷል። ቦሎኛም ቢያሸንፍ ኖሮ አታላንታን በልጦ 3ኛ ደረጃን የሚረከብበት እድል ነበረው። የጣሊያን ሴሪን ኢንተር ሚላን በ68 ነጥብ ሲመራ ናፖሊ በ3 ነጥብ ዝቅ ብሎ በ65 ነጥብ ሁለተኛ ሆኖ ይከተላል። አታላንታ በ58፣ ቦሎኛ በ57 3ኛና 4ኛ ደረጃ ላይ ተቀምጠዋል። ኢምፖሊ፣ ቬኔዚያና ሞንዛ በደረጃ ሰንጠረዡ ግርጌ ላይ የሚገኙ ክለቦች ናቸው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ሳውዝሃምፕተን ከትላንት በስቲያ ከሊጉ መውረዱን ማረጋገጡን ተከትሎ ከአሰልጣኙ ኢቫን ጁሪች ጋር በስምምነት ተለያይተዋል። ባለፈው ታህሳስ ራስል ማርቲንን በመተካት በ18 ወር ውል የሳውዝሃምፕተን አሰልጣኝ ሆነው የተሾሙት ጁሪች ቡድኑን እየመሩ ካደረጓቸው 16 ጨዋታዎች በሁለቱ ብቻ ያሸንፈው በተሾሙ በ108 ቀናቸው ትላንትና ከክለቡ ጋር ተለያይተዋል። ከትላንት በስቲያ በቶተንሃም ሆትስፐር 3-1 ተሸንፈው ሊጉ ሊጠናቀቅ 8 ጨዋታ እየቀረው በሊጉ ታሪክ ለመጀመሪያ ጊዜ በቶሎ ከሊጉ የወረዱት ሳውዝሃምፕተኖች በስፐርስ የደረሰባቸው ሽንፈት 25ኛ ሽንፈታቸው ሆነው ተመዝግቧል። ሳውዝሃምፕተን ከአሰልጣኙ ጋር መለያየቱን ባስታወቀበት መግለጫ ኢቫን በሳውዝሃምፕተን አስቸጋሪ ወቅት ነው የመጣው። ቡድኑን በዚህ አስቸጋሪ ወቅት ለማሻሻል ሞክረዋል፣ ነገር ግን ሁኔታዎች ተስፋ እንዳደረግናቸው አልሆኑም። ኢቫንና የአሰልጣኝ ቡድኑ አባላት ለጠንካራ ስራቸውና ለቡድኑ ላደረጉት ሁሉ እናመሰግናለን ሲል ክለቡ አስታውቋል። ሲሞን ራስክ ጊዜያዊ አሰልጣኝ ሆነው ሳውዝሃምፕተንን እንደሚመሩ የተገለጸ ሲሆን አደም ላላና ደግሞ ረዳታቸው እንደሚሆንም ተገልጿል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።